ሰላም ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ጌታ የተመሰገነ ይሁን። የእግዚአብሔርን ቃል ብዙ ጊዜ የምናነበውን እሱን አንብቤ እዛ ላይ ጥቂት ነገር ለማለት ነው፣ ለህይወታችን ማለት ነው። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ እንዲህ ብሏል፣ እኔ እውነተኛ የወይን ግንድ ነኝ ብሏልና ጌታ ኢየሱስ ክርስቶስ ለምንድን ነው ራሱን በወይን ግንድ የመሰለው? ወይም በአትክልት ወይም ደግሞ ግንድ በትሪ ለምን መሰለ ብለን ብንጠይቅ ጥሩ ነው። ምክንያት አለው። ያንን ያለበት ምክንያት ከግንዱ ጋራ ስለተያያዘው ነገር ጨምሮ ለመናገር ፈልጎ ነው። እርሱ ማን እንደሆነ የምናውቅበት ነው። ምክንያቱም በዚህ ምሳሌ መጠቀሙ በጣም ይገባናል ማለት ነው። በምናየው ነገር ለማስረዳት ነው ማለት ነው። አሁን የትኛው እሱ የወይን ግንድ አለ እንጂ የትኛውም ትሪ ስትመለከቱት የሆነ ቅርንጫፎች ምናምን አሉት አይደለም? ግንዱ ቢደርቅ ምንድን ነው የሚሆነው? ቅርንጫፉ ግንዱ ቢደርቅ ቅርንጫፉ ምን ይሆናል? ይደርቃል። ከዛ ይራገፋል ማለት ነው። ከዛ ይሰባበራል ማለት ነው። እንዳልነበረ ይሆናል ማለት ነው አይደለም? እና ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ያለው ሌሎች እውነተኛ ሳይሆኑ እውነተኛ ነን የሚሉ እናስመካለን፣ በእኛ ብትኖሩ እናስመካለን፣ ትጠቀማላችሁ የሚሉ ስላሉ እነሱ ሁሉ ውሸት መሆናቸውን ለመግለጽ ኢየሱስ ክርስቶስ ራሱን እውነተኛ በመሆኑ ምክንያት እውነተኛ የወይን ግንድ እኔ ነኝ ብሎ ገልጿል ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ በጣም ትልቅ እምነት እንዲሆነን የሚያደርግ ነው። በቃ ወደ ግራ ወደ ቀኝ እንዳንል ያደርጋል። በቃ እሱ እውነተኛ በመሆኑ እውነተኛ ግንድ እኔ ነኝ አለ። እግዚአብሔር የተመሰገነ ይሁን። እናንተ ደግሞ ቅርንጫፎች ናችሁ ብሏል። ገበሬው ደግሞ አባቴ ነው፣ ሁሉን በሁሉ የሚያደርግ አለ አይደል? አባት ገበሬው እርሱ ነው አለ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እውነተኛ የወይን ግንድ እኔ ነኝ ካለ፣ እናንተ ደግሞ ቅርንጫፎች ናችሁ ካለ፣ ሌላ እኮ ማብራሪያ ሁሉ እኮ መስጠት ላይገባው ይችላል፣ ላያስፈልገው ይችላል ማብራሪያ መስጠት። እሱ እውነተኛ የወይን ግንድ ከሆነና እኛ ቅርንጫፎች ከሆንን ሎጂካሊ በምናያቸው ዛፎች እና ቅርንጫፎቻቸው የዛፎቹ ቅርንጫፎች ህልውናቸው ዛፉ ላይ እንደሆነ ስለምናቅ እርሱ እውነተኛ የወይን ግንድ እኔ ነኝ እናንተ ቅርንጫፎች ናችሁ ካለ በራሳችን ጊዜ እኮ ያለ ወይኑ ግንድ መኖር አልችልም ማለት ወደምንችልበት መረዳት እንደርሳለን ማለት ነው። ግን ያው ችግር ስላለ የመረዳት ችግር ስላለ ጌታ ኢየሱስ ክርስቶስ እኛ እንድንቆፍር አይነት ነገር አላደረገም። መቆፈር በሚገባን አቅጣጫ የምንቆፍርበት ሁኔታ ሊኖር ይችላል። እዚህ ጋር ግን ይሄ ዋና ነገር ስለሆነ ህልውናችን ስለሆነ ስትሬት ፎርዋርድ ማለት አይደል? ስትሬት ፎርዋርድ ሐሳቡን ሲያካፍለን እንመለከታለን ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ብሎ በጣም ወሳኝ ነገር ነው። በጣም ፍሬ የማያፈራ ከሆነ ለምሳሌ ፍሬ የማያፈራውን ካለ አንድ ቅርንጫፍ በወይኑ ግንድ የሚኖር ከሆነ እኮ ፍሬ ያፈራል። እናንተ ግን ቅርንጫፎቼ ናችሁ ብሎ ተናግሮ
ፍሬ የማናፈራ ከሆነ በወይኑ ግንድ ላይ የተጠበቀብንን ያህል አልተጣበቅንም ማለት ነው። የሆነ በወይኑ ግንድና በእኛ መካከል የሆነ ንፋስ ገብቷል ማለት ነው። ከወይኑ ግንድ ልንመገብ የሚገባንን ነገር እንዳንመገብ ኮኔክሽንን ያቋረጠ ነገር መሃል ላይ ገብቷል ማለት ነው። ክፍተት አለ ማለት ነው። አልተጣበቅንም ማለት ነው። ስለዚህ ፍሬ የማያፈራ ካለ ችግሩ ምንድነው ማለት ነው? አልተጣበቀም። እንደሚገባ በህይወት ይኖር ዘንድ ህልውና የተጠበቀ ይሆን ዘንድ እንደሚገባ እየተጣበቀ አይደለም ማለት ነው። መጨረሻው ደግሞ ምን እንደሚሆን ይገልጻል። ሄዳችሁ ሙሉውን ስታነቡ ምዕራፉ ማለት ነው። ፍሬ የማያፈራው እድል ፈንታው ምን ሊሆን እንደሚችል ጌታ ኢየሱስ ክርስቶስ ተናግሯል። በኔ የማይኖር ተብሎ ተጽፎለታል። ፍሬ የማያፈራው ቅርንጫፍ ነኝ የሚል ግን ፍሬ የማያፈራ እሱ ማለት ምን ማለት ነው? ቅርንጫፍ ነኝ ይላል እንጂ በወይኑ ግንድ ላይ የሚኖር አይደለም። ለዚህ ነው በኔ የማይኖር ሲል ተጣብቆ ፍሬ ማፍራት በሚችልበት ሁኔታ የሚኖር አይደለም ማለት ነው። ስለዚህ ቅርንጫፍ ነኝ ሊል ይችላል፣ ግን ያው እንደምትመለከቱት ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። ምክንያቱም ግንዶች ላይ አይታችሁ ከሆነ ግንድ ላይ የማያፈሩ የደራረቁ ቅርንጫፎች ካሉ ምንድነው የሚደረጉት? የግንዱ ባለቤት ያነሳቸዋል። ምክንያቱም ፍሬ አያፈሩም፣ ቅጠል አይታይባቸውም፣ እየደረቁ ነው የሚሄዱት ከጊዜ ወደ ጊዜ። ስለዚህ እነሱን ያነሳና ይጥላቸዋል ማለት። ከዛስ ምንድነው የሚደረገው? ለማገዶ ነው የሚሆነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ካለ ሕይወት የሚፈልቅበት እሱ ነው ማለት ነው። ሕይወት የሚገኝበት እሱ ነው ማለት ነው። ስለዚህ በእኔ የማይኖር ፍሬ ሊያፈራ አይችልም ብሎ ሲል ትክክል ነው ማለት ነው። ስለዚህ ዮሐንስ በመልእክቱ ምንድነው ያለው? ኢየሱስ ክርስቶስ በሚገለጥበት ጊዜ በመምጣቱ እንዳናፍር በርሱ እንኑር ወይም ደግሞ በርሱ ኑሩ አላልም ያለው? በመምጣቱ እንዳናፍር በመምጣቱ እምነት እንዲሆንልን ወይም ደግሞ ጌታ ኢየሱስ ክርስቶስ ሲመጣ እምነት አገኝ ይሆንን ብሎ እንዳለው እምነት የማያገኝብን እንዳንሆን በመምጣቱ ኢየሱስ ክርስቶስ ሲገለጥ በመምጣቱ እምነት እንዲሆንልን አማኞች ሆነን እንድንገኝ በዛ ምክንያት ደግሞ እንዳናፍር እፍረት ውስጥ እንዳንገባ በርሱ ኑሩ ይላል። በርሱ ኑሩ የሚባለው ነገር ወሳኝ ነው። በቃ ወሳኝ ነው። ብዙ ሰዎች ስለምንጥቀት ስለመነጠቅ ደንታ ያላቸው አይመስለኝም። በተለይ ክርስቲያንም እየተባለን ምንም በቃ ይሞቀን አይበርደን አይነት ነገር ነን። የሚሞቀን የሚበርደን አይነት ብንሆን ኖሮ ሲሪየስ ሆነን እንትን እንላለን። እና ስለዚህ ፕሊስ ወገኖች ለህይወታችን ዋጋ እንስጥ። በከንቱ እንደተቀበሉ ሰዎች አንሁን፣ ላንጠቀምበት። እና እግዚአብሔር ይርዳን። እስቲ ሄዱና ራሳችሁ አንብቡት እስቲ። ጌታ ይርዳችሁ፣ ጌታ ይርዳን።